አዎ በስነ ስርዓቱ ብር እያንበሸበሸ ነው። እዚህ ጋር እንደምታዩት እንደዚህ የሚያክል ብር እኔ ራሴው ሰርቻለሁ። እናንተም እንዴት አድርጋችሁ እንደምትሰሩ ነው አሁን ማሳያችሁ። አብዛኞቻችሁ በጣም ውሸት እያወሩ በጣም ብዙ ዩቲዩበሮች በጣም ብዙ ሰዎች ጥቅማቸውን ብቻ ነው የሚያሳዱት። እኔ ግን ትክክለኛ ሪል የሆነ ነገር ለእናንተም ትክክለኛውን ነገር ነግሬ ነው። ከፈለጋችሁ ትገባላችሁ፣ ካልፈለጋችሁ ማገቡ። ምክንያቱም እኔ ተጠቅሜ እናንተ የሚጎዳ ነገር መስራት አልፈልግም። ስለዚህ ሁላችሁም ለመስራት የምትፈልጉ ሰዎች በሙሉ አሁን ቪዲዮን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ስራው በጣም ቀላል ስለሆነ ነው፣ እንደምትሰሩትም ስለማቅ ነው። በጣም ቀላል፣ በጣም ከሚባለው በላይ እርግጠኛ ነኝ ሰምታችሁትም ሊሆን ይችላል። ለዛም ነው ምላችሁ አሁን ወደ ስራው እንገባለን ማለት ነው። ይመቻችሁ። አዲስ ስለሆንኩኝ ሰብስክራይብ፣ ላይክ፣ ሼር ምናምን ማድረግ እንዳይረሳችሁ። እንደምታዩት ወደ ስራው ገብተናል ማለት ነው። አፕሊኬሽኑ ሜፓስ ይባላል። እዚህ ጋር እንደምታዩት ሜፓስ ይባላል። ግን አሁን ስለ ሜፓስ ልንገራችሁ። አብዛኞቻችሁ ፌክ ኒውስ እየሰማችሁ ስለሆነ ፌክ መረጃ እየሰማችሁ ስለሆነ አሁን ላንገራችሁ። ሜፓስ ገና እንደገባችሁ $7 ይሰጧችኋል ይላሉ። ነው አይሰጣችሁም። $7 በስነ ስርዓቱ ልንገራችሁ። $7 ሰጥቶ ማያውቅም። ግን አንድ ሜፓስ ይሰጣችኋል። አንድ ሜፓስ ደግሞ ማለት ያው $6.ምናምን ነው። ግን ወዲያው ነው የምታገኙት አይደለም። በየቀኑ እየገባችሁ ክሌም ትላላችሁ። ያንን ማለት አሁን የሚሰጣችሁን ክሌም ትላላችሁ። እሱን ካረጋችሁ በኋላ ግን እናንተ የምትጠቀሙበትን ነገር ልንገራችሁ። አንድ ሰው ስታስገቡ 0.1 ኢምፔሳ ይሰጣችኋል። 0.1 ኢምፔሳ ደግሞ ማለት በነሱ 0.50 ማለት ነው። $0.50 ነው ማለት ነው። ማለትም በእኛ 100 ብር ማለት ነው። በአንድ ሰው 100 ብር ይከፍላል። ምንም ማድረግ የለበትም። ሰውየው በናሽናል አይዲ ብቻ ቬሪፋይ ብቻ ነው ማድረግ የሚገባበት። እናንተ የምታስገቡት ሰው በጣም ቀላል ነው፣ በጣም ሲምፕል ነው። እናንተ የምታስገቡት ሰዎች 10 ሰው ካስገባችሁ ስንት ማለት ነው? አንድ ሜፓስ ደግሞ ስንት ነው ማለት ነው? $7 ወይንም ደግሞ $6.5 ወደ $1000 ምናምን ብር ትሰራላችሁ ማለት ነው። እሱኛው ነው ማለት ነው ትክክለኛ አሰራሩ። አብዛኛው ሰው ገና እንደገባችሁ $6 ታገኛል። አታገኙ። ቢያንስ ወር ምናምን ክሌም ትላላችሁ። አንደኛውና ዋናው ስራው በሪፈራል ነው የምታገኙት። እኔ ግልጹን ነው የምነግራችሁ። እንደማንኛውም ሰው ልሸውዳችሁ አይደለም የገባሁት፣ ትክክለኛ ነገር ነው የምነግራችሁ። ስለዚህ እናንተ ምንም የምታረጉት ማለት ነው። ገባችሁ አይደለ? 0.50 USDT ነው የሚሰጣችሁ። በኢትዮጵያ 110 ብር ምናምን ነው። ስለዚህ በ10 ሰው $1000 ምናምን ነው። በ20 ሰው ስንት ማለት ነው? ወደ 2300 ወደ 2400 ምናምን ብር ማለትም ሰውየው ምንም ነገር ይናል ገብቶ ምናምን ላይ ምናምን ስለሌለው ገብቶ ብቻ ቬሪፋይ ማድረግ ነው። ወደ ስራው እንግባ። ይመቻችሁ። ሜፓስ በአዲሱ አፕዴት በዚህ መንገድ መስራት ትችላላችሁ። መጀመሪያ ክሊክ ቱ ኢንተር ትነካላችሁ። ከዛ ጌት ቱ ስታርት አካውንት ከዚህ በፊት የላችሁም። ስለዚህ ሳይን አፕ ነው የምትለዋን አንድ ጊዜ ትጫኑታላችሁ። ያንንም በምታደርጉበት ሰዓት ላይ በኢሜል ወይም ደግሞ በሞባይል ነምበር የሚለውን ትጫኑታላችሁ። ይህንንም እንዳደረጋችሁ ይህ ኢንተርፌስ ይከፈትላችኋል። እዚህ ጋር የአብዛኞቻችሁ ጥያቄ ኢሜል ነው። ኢሜል የምትጠቀሙበትን ስልካችሁ ላይ ያለውን ታስገባላችሁ። በትክክል ምንም አይነት ነገር አለመሳሳታችሁን እርግጠኛ መሆን አለባችሁ። ከዛ .com ብላችሁ ኮድ የምትለዋን ትጫኑታላችሁ። ቶሎ ላይ ገባላችሁ ይችላል። በ30 ደቂቃ ውስጥ አካባቢ ብቻ ይገባላችኋል። ትንሽ ይቆያል። ልክ እንደገባላችሁ ይሄ ፐዝል ሲመጣላችሁ ቦታው ላይ ካስገባችሁት በኋላ ኮዱንም ኢሜይላችሁ ላይ ሄዳችሁ ቼክ ታደርጉታላችሁ። ልክ እንደገባላችሁ እዚህ ፕሊስ ኢንተር ቬሪፊኬሽን ኮድ የሚለው ቦታ ላይ ኮዱን ማስገባት ይኖርባችኋል ማለት ነው። ያንንም ኮዱን ከመጣላችሁ በኋላ ሴት ሎጊን ፓስወርድ የሚለውን ደጋግማችሁ ታስገባላችሁ። ኢንቪቴሽን ኮድ ደግሞ ቴሌግራም ቻናል ላይ ያለላችሁ ኦር ደግሞ እዚሁ ላይ ያስቀምጥላችኋለሁ። ይሄንን ኮድን ተጠቅማችሁ ኢንቪቴሽን ኮድ ቦታ ላይ ያስገብታችሁ ማለት ነው። ከዛ ኮዱን እንደምትመለከቱት መጥቶልኝ አስገብቻለሁ። ከዛ ይሄንን ካደረጋችሁ በኋላ ሳይን አፕ ነው የምትለዋን ትጫኑታላችሁ። ይሄን እንዳደረጋችሁ ወደዚህ ወስዳችኋል። አይ ዶንት ሃቭ ሜታ እርዝ ዋሌት
ከዚህ በፊት የለኝም የሚል ማለት ነው። ይሄ ደግሞ ሎጊን ኦር ደግሞ ስትሸጡ ምናምን የምትጠቀሙበት ፓስወርድ ነው። ሁለቴ ደጋግማችሁ ካስገባችሁ በኋላ ኮምፕሊት ትላላችሁ። እዚህ ጋር በደንብ መመልከት አለባችሁ። ይሄ ባዮሜትሪክ ወርዶችን በስነ ስርዓት ማስቀመጥ ይኖርባችኋል። እዚህ ጋር ኮፒ ብላችሁ የሆነ ቴሌግራም ሴቭድ ውስጥ ኦር ደግሞ በሌላ ስልክ ፎቶ አንስታችሁ ብታስቀምጡ ታሪፍ ነው። ይህንን ካያችሁ በኋላ ከታች አይ ሃቭ ባክአፕ ሚሞኒክ ፍሬዝ የሚለውን ቼክ ቦክሷን ክሊክ ታረጓታላችሁ። ከታች የምትመለከቷትን አራት ማዕዘኗን ማለት ነው። ያ የምታረጉበት ምንድነው ባክአፕ ኮምፕሊት የምትለው ይበራላችኋል ማለት ነው። ያንን ፎቶ አንሱት ባልኩት መሰረት እዚህ ጋር በስቴፕ ታስገባላችሁ። እያንዳንዱ ወርድ አልፋቤቱ ማለት ቅደም ተከተሉ ሳትሳሳቱ ማለት ነው። ከዛ ኮንፈርም ትሉታላችሁ። ትንሽ ሎድ ያደርግና ቢያንስ 30 ሰከንድ ማለት ነው። ከዛ የዋሊታችሁን ስም አስገቡ ነው የሚላችሁ። እዚህ ጋር ካስገባችሁ በኋላ በሳካ ሁኔታ ከፍቶላችኋል። በፊት ላይ መጀመሪያ ላይ የሚመጣላችሁ ናሽናል አይዲያችሁን ኦር ደግሞ ፓስፖርታችሁን እንድታስገቡ ነው። ነገር ግን በአሁኑ አፕዴት ቅድሚያ የሚመጣላችሁ ምንድነው ፌስ እንድታስገቡ ነው። ኦኬ እዚህ ጋር እያደረኩት ያለው ነገር ምንድነው ፓስኪ ነው። ፓስኪ የስልካችሁን አሻራ ሊሆን ይችላል፣ ፌስ ሊሆን ይችላል፣ ማስገባት ትችላላችሁ። ይህንን እንግዲህ በትክክል ካስገባው በኋላ ፕሮሰሱ ይዝ የሚለውን በምጫንበት ሰዓት ላይ ፓስኪ በትክክል እዚህ አፕሊኬሽን ላይ አስገብቻለሁ ማለት ነው። ይህንንም ካደረግኩ በኋላ ክሌም ነው የምትለዋን በምጫንበት ሰዓት ላይ ቬሪፋይ ነው የምትለዋ የምትመጣው። እሷን ተጨኜ ከታች አይ ሃቭ ሪድ ኤንድ ፉሊ አንደርስቶድ ዘ ኮንተንት ምናምን የሚለውን እሱን ቼክ ቦክሱን ከነካው በኋላ ፐርሚሽን እሰጠዋለሁ የካሜራ። ይህንንም ካረኩ በኋላ ቀጥታ ቪዲዮ ይከፍታል። እዚህ ጋር እንግዲህ ወደ ካሜራው ቀስ እያላችሁ ተጠጉ ይላችኋል። አንገታችሁን ጭንቅላታችሁን ትንሽ አነቃንቁ ይላችኋል። ከዚህ በተጨማሪ ደግሞ አፋችሁን ክፈቱ ይላችኋል። ይህም በምታደርጉበት ሰዓት ላይ በተሳካ ሁኔታ ፋሻል አውተንቲኬሽን ጨርሳችኋል ማለት ነው። ከዛችን ወደ ቦታው ላይ በትክክል ታስገባላችሁ። ይህን እንዳደረጋችሁ ወደዚህ ታልፋላችሁ ማለት ነው። ይህንን ካደረጋችሁ በኋላ ከ2 እስከ 3 ሰዓት ይፈጅባችኋል። የዚህ የፊቱን መጠናቀቁን ደግሞ ለማወቅ መጀመሪያ ሬጂስተር ያደርጋችሁበት ኢሜል ላይ ገባላችኋል። ኮምፕሊትድ ይላችኋል። ኦር ደግሞ እዚሁ አፕሊኬሽን ውስጥ ገብታችሁ ቼክ ማድረግ ትችላላችሁ ምን ላይ ደረሰ የሚለውን ማለት ነው። ልክ ኮምፕሊትድ እንዳለላችሁ ድጋሚ ወደ አፕሊኬሽናችሁ ገብታችሁ ማለት ነው። የተለያዩ ፊቸሮች ክሎዝ ስለሆኑ ማለት ነው እዚህ ጋር ቬሪፋይ ለማድረግ ቅድሚያ አይዲ ያስገቡ ስለሚላችሁ ከዛ ቬሪፊኬሽኑ ካለቀ በኋላ በኤምኢአይዲ የምትለውን በምትጫኑበት ሰዓት ላይ ኬዋይሲ ቬሪፊኬሽን አሁን ማስገባት ትችላላችሁ ማለት ነው። የሆነው መቼ ነው? ፌስ አውተንቲኬሽን ከጨረስኩ ከ2 ሰዓት ምናምን በኋላ ማለት ነው። ልክ ይሄንን ከጨረሳችሁ በኋላ ወደዚህ ትገባላችሁ። ናሽናል አይዲ ካላችሁ ናሽናል አይዲያችሁን፣ ፓስፖርት ካላችሁ ፓስፖርታችሁን፣ ኢንተርናሽናል ድራይቪንግ ላይሰንስ ካላችሁን እሱን ተጠቅማችሁ ቬሪፋይ ማድረግ ትችላላችሁ። እዚህ ጋር ላስት ኔም አያታችሁን ስም ካስገባችሁ በኋላ ፈርስት ኔም ላይ ደግሞ የራሳችሁን ስም ታስገባላችሁ። ከታች ጀንደር የሚለው ጾታ ነው። ጾታውን ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት የሚለውን ከመረጣችሁ በኋላ እዚህ ጋር ናሽናል አይዲ ነው፣ ፓስፖርት ነው፣ ድራይቪንግ ላይሰንስ ነው የሚላችሁ። እንደነገርኳችሁ አብዛኞቻችሁ እጃችሁ ላይ የሚገኘው ናሽናል አይዲ ስለሆነ ናሽናል አይዲ መምረጥ ትችላላችሁ። ነገር ግን ፓስፖርትም ከሆነ እንደዛው ማለት ነው። ናሽናል አይዲን ከመረጣችሁ በኋላ አይዲ ነምበር ይላችኋል። ፊት ለፊት ላይ የምታገኙትን ቁጥርን ታስገባላችሁ ማለት ነው። ይህን ካደረጋችሁ በኋላ ቀጣይ ፕሮሰሱ ምንድነው? ፍሮንት ኦፍ አይዲ ካርድ ነው። መጀመሪያ የአይዲያችሁን የፊት ለፊቱን ፎቶ እዛው ላይቭ ነው የሚያነሳላችሁ። አራቱም ኮርነር በስነ ስርዓት እንደገባ አውቶማቲካሊ ካፕቸር ያደርግላችኋል። ባኩንም በትክክል አራቱንም ኮርነር በትክክል ማስገባት አለባችሁ። ቬሪፊኬሽን ፌል የሚላችሁ ይህንን ቦታ በስነ ስርዓት ስለማታልፉት ነው። ይህንን ቪዲዮ ከተመለከታችሁ እንግዲህ ፌል አይላችሁም ማለት ነው። በትክክል ምንም አይነት ብለር የሌለበት ጥላ የሌለበት በትክክል እንደዚህ ካደረጋችሁ በኋላ አውቶማቲካሊ ካፕቸር አድርጎላችሁ ከታች ኔክስት የምትለዋን ነው የምትጫኑት። ይህንን ካደረጋችሁ ቼክ አድርጋችሁ ማለት ነው ያስገባችሁትን አንዴ ቼክ አድርጋችሁ ኔክስት በምትሉበት ሰዓት ላይ አሁን ነው እንግዲህ 24 ሰዓት ጠብቁ የሚላችሁ። 24 ሰዓት ያስጠብቃችሁ። ሊያስጠብቃችሁ የሚችለው በትክክል ኢንፎርሜሽን ካላስገባችሁ ነው። ግን በትክክል ካስገባችሁ አያስጠብቃችሁም ማለት ነው። በትክክል ቪዲዮውን መሰረት አድርጋችሁ ማለፍ ትችላላችሁ ማለት ነው። ከዚህ በኋላ የምታደርጉት ነገር ምንድነው? ኢሜይላችሁን ቼክ ማድረግ ነው። መጀመሪያ የተመዘገባችሁበት ማለት ነው። ጨርሳችኋል፣ አይዲ ቬሪፊኬሽን አልፋችኋል እስከሚላችሁ መጠበቅ አለባችሁ። ልክ ያንን ከጨረሳችሁ በኋላ ሰዎችን ኢንቫይት ስታደርጉ ይቆጥርላችኋል ማለት ነው። እንደምትመለከቱት የመጀመሪያው ቬሪፊኬሽን ስላለቀልኝ ኬዋይሲ ቬሪፊኬሽን አንደር ኮንፈርሜሽን የሚለው እየጠበቅኩ ነው ማለት ነው። እና ኢሜይላችሁን ቼክ አድርጋችሁ አይዲ ቬሪፊኬሽን አልፋችኋል በሚላችሁ ሰዓት ላይ
ሁሉም ነገር ይከፈትላችኋል ማለት ነው። ዴሊ ቼክ ማድረግ ትችላላችሁ እና ደግሞ የመሳሰሉ የተለያዩ ነገሮች አሉ። እነሱን መጠቀም ትችላላችሁ ማለት ነው። እንደምትመለከቱ እንደዚህ ነው የሚላችሁ። ኮንግራቹሌሽን ይላችኋል። አይዲ ቬሪፊኬሽን አልፋችኋል የሚላችሁ። ከዛ እንደምትመለከቱት እዚህ ጋር ሚ አይዲ ካርድ የሚል ይሰጣችኋል ማለት ነው። እናንተም እንግዲህ ከዚህ በኋላ ዴሊ ቼክ አለ። ከዚህ በተጨማሪ ስቴክ አንድ ይደረግላችኋል። ይሄ ስቴክ የተደረገው የምትሸጡት አይደለም። እዚህ ጋር እንግዲህ ኢንቪቴሽን ኮድ የምትለዋል ለሰዎች እየላካችሁ እናንተ በአንድ ሰው ኢንቪቴሽን 0.1 ኤምኤሲ ማግኘት ትችላላችሁ። ወደ 95 ብር አካባቢ፣ በዩኤስዲቲ ደግሞ 0.5 ዶላር አካባቢ ማለት ነው። እዚህ ጋር እንግዲህ እየተመለከታችሁ ጥያቄ ካላችሁ መጠየቅ